ከየትም ግባ ይህ ሰውየውን እፈልገዋል። ይህ ሰውየው ማነው? እዚህ ግቢ ውስጥ ማን ስም ነው እዚህ ግቢ ውስጥ እየተከራየው? አንተ የማይረባ ደላላ፣ ይህን ሰውየው እፈልጋለሁ። ይሄና ከየትም ግባና ይሄና ብሎ ጠበቃ አድርጎ ይዛል። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ውድ ተመልካቾቻችን፣ ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለቤት ላይክ፣ ሰብስክራይብ አድርጉት። ያመጣከው ሰውየውን ከየትም ገብተህ ይሄንን ሰውየው ይዝና እፈልጋለሁ። ሰውየውን እንግዲህ እንደዚህ ከጎዳ በኋላ በደንብ ከመታ በኋላ እንግዲህ 2 ቀን ብቻ ነው የሰጠሁት ብሎ እንግዲህ 2 ቀን ነው የሰጠው። ከደበደበ በኋላ ሲገባ እቴትዬ ብሎ እንግዲህ እቴትዬ ጋር ሲሄድ እቴትዬ ደግሞ ምንድነው? ቆይ ለተጋማው ምንድነው እንዴ? በእኛ ሀገር ውስጥ እንደዚህ የሚገማ ሰው ምንድነው? ምን ትላለህ? ምንድነው? ሽታ ጥሩ አይደለም። በጣም ሽታ አለ። ሂድና ታጠብ እንዴ! እንዴት ነገማና? አው ሽታ ጥሩ አይደለም። የማስጠላ ሽታ ስላለ እቴቴ ምን ሆነሻል እንዴ? እቴቴ ቁስሉ እንድነው ደረቀ እንድነው ምናምን በቃ እሱ ማለት ሽታ አለ። ለምንድነው ትገማለህ? በቃ አያ ትላለህ። ሽታ አለ። ከማን ጋር ነው እንትን አድርገው የመጣከው ምናምን። እሱ ደግሞ ቁስሉ ዳነ እንዴት ነው እቴቴ ምናምን ብሎ ይገማል የሚል ለማበላሸት እንደዚህ ታወራ እንጂ። አዎ እቴትዬ ትንሽ ላባልኝ ምናምን አለ ማለት እንዴ? ሂድና ታጠብ እንዴ! ምን በግ ትላለህ? በግ ለዚህ ትሻታለ። ሂድና ታጠብ እንዴ! ትቀጣለች ማለት ነው። እሺ እቴትዬ ታጠባለሁ፣ ግን ምግብ ላምጣልሽ ብሎ ይጠይቃታል። እንዴ እኔ እኮ ያልኩት ሲታክ ጥሩ አይደለም፣ ሂድና ታጠብ እያልኩ እኮ ነው። ስለዚህ እኔ ምግብ አይደለም የናፈቀኝ የጠማኝ ሰው ነው። ስለዚህ ግን ሰው ነው የፈለኩት እንጂ ምግብ አይደለም። ሂድና ታጠብ ሲታክ ጥሩ አይደለም ትላለች እትት ማለት ነው። እትትዬ ይላታል። ከምግብ በላይ አንድ ሰው ፊት አይሰጥም። እንኳን አንድ ሰው እትትዬ። አይ እኔ ሰው ፈልጋለሁ፣ ሰው አስፈላጊ ነው፣ ሰው ፈልጋለሁ። አይ እንዴ እትትዬ ብቸኝነት ይሻላል እኮ። የብቸኝነት ጽናት አልተሰጠሽም እንዴ? ምንድነው ነው ሰው ትያለሽ? ስለዚህ ብቸኝነት ይሻላል፣ ብቻው መኖር ይሻላል። የብቸኝነት ጽናት አልወሰድሽም፣ አልቀበልሽም ወይ ትቀጣት ማለት ነው። እንዴ ፈጣሪ ነው እንደዛ ብለው ምን ያልክ ነው? እናተ ችግር የለውም ሰማኛለህ። በሬ ትገዛለህ፣ አንተ ትቀልባለህ፣ አንተ ትጠግናለህ፣ አንተ ትቀልባለህ ስላት ችግር የለውም እቴትዬ፣ ችግር የለውም እኔ አለሁ፣ እኔ እቀልባለሁ፣ ችግር የለውም እቴትዬ። ግን ምግብ ብይ እቴትዬ። እሺ እሱ ሁሉ ችግር የለውም፣ ግን ምግብ ብይ ይላታል። አልፈልግም፣ እኔ ምግብ አልፈልግም። እኔ ሰው ነው የምንፈልገው፣ ሰው አምጣልኝ። ሰው እፈልጋለሁ፣ ስለዚህ ምግብ አልፈልግም፣ ሰው አምጣልኝ። እንዴ እኔ የነገርኩት ያለሁት እኮ ሰው አምጣልኝ ያልኩት ምግብ አላልኩም። አንተ 10 ጊዜ ምግብ ትላለህ። እቴትዬ እሺ መድኃኒት ወሰድሽ እንዴ? ምን ሆነክ ነው እንዴ? ለአንተ ብዬ ነው እንደ መድኃኒት የሚወስደው? ለምንድን ነው 10 ጊዜ መድኃኒት ሰው እፈልጋለሁ እያልኩ መድኃኒቱ ትጠይቃለህ? ምን ሆነ እቴትዬ? እቴትዬ ምን ሆነሻል? ቆይ ሰው ከየት ነው የሚያመጣው? ሰው ሁሉም የራሱ ስራ አለው። ሰው ከየት ነው የሚያመጣው? አይመለከተኝም። ለብቻዬ እኔ እንድፈነዳይ እንዴ? አይመለከተኝም። ሰው አምጣልኝ። ምግብ አልፈልግም፣ ሰው አምጣልኝ። ጠላቴ በደጄ ነው። ጠላቴ ግን በቅርብ ነው። እኔ ግን አይቻለሁ። ስለዚህ እኔ ስራዬን መጀመር አለብኝ ብሎ
ይወስናል ማለት ነው። እቴትዬ እንግዲህ ሰው ነው ፈልገው እኔ ሰው ፈልጋለሁ አልበላም አልጠጣም ብላ እንግዲህ ሰው ነው ፈልገው ከምግብም ሰው ይበልጣል። እኔ ሰው ፈልጋለሁ እና እንግዲህ ስራ ይሻለኛል እና እኔ አሁን ደግሞ ስለሰገን እሷ ስለሰገን ለታወራት ነው እኔ ደግሞ ስለሰገን ላወራት እና እቴቴ ላወራት እና እዛ ደግሞ ምግብ አልበላም ብላ እንግዲህ እንደዚህ ስላለችኝ እንግዲህ ሰገን ላወራና ማረጋገጥ አለብኝ ብሎ ይወስናል ማለት ነው። እና ከወሰነ በኋላ እቴትዬ ያቺ ልጅቱ ድምፅ ሰምተሻል? እቴትዬ ድምፅ ጠይቃታል። ቅንቅንቅ ልጄ እና እኔ እኮ የሷ ድምፅ እየሰማሁም አይደለሁም እና እስቲ ልቀጣትና ማስረፍ ፈልጋለሁ እቴትዬ ማለት ነው። እቴትዬ ታይ አንቺን አንቺ ትጎጂዋለሽ እቴትዬ። እኔ ደግሞ አንቺ እንድትጎጂ አልፈልግም። አንቺን ትጎዳለች እና እላታለሁ። የዘኝ ክላስ አውጥቼ የዘኝ ክላስ ላይ አስገብቻታለሁ። ትሰማኛለህ? ሰው አምጣልኝ ወይም ትንሻት ጠይቃለሁ። ሰው አምጣልኝ የማይጫወትኝና አብሮ ከእኔ ጋር ምግብ ልበላ ሰው አምጣልኝ። ትሰማኛለህ? እና እምቢ ካልክ አንተ ራስህ ከእኔ ጋር እዚሁ ሆነህ ምግብ ከእኔ ጋር ትበላለህ፣ እዚሁ ትሆናለህ። ኧረ ችግር የለውም እቴትዬ ችግር የለውም ላታል። በቃ እሺ ይዤ እመጣለሁ ብሎ እንግዲህ ማለት ነው። እንግዲህ ደላላው ማወቅ አለብኝ። ዜና አንድ ሳምንት ብቻ ነው የሚሰጠው። እንግዲህ ደላላው ጋር ሄዱ። አክሊሉ አገኘ፣ ተገናኙ። አክሊሉ እንግዲህ በጣም አስከፊ እና በጣም ከባድ ቃላቶች አንተ እንግዲህ ትሰማኛለህ? እሱን ካላመጣክ እገልሃለሁ፣ እሱ ካላመጣክ እገልሃለሁ ብሎ መጀመሪያ ስለፈገረ እሱ ደግሞ እሱ ጋር ሄደችን አለኝ ከዛን። ስለዚህ ይሄንን በጊዜው ማስተካከል አለብን። እንግዲህ ተገናኙ። ከዛን ደግሞ ደለለው እናደው ማርዙ ምን ሆነክ ነው እንዴ? እኔ እሱን ራሱን አግኝቼ አንተና እሱን አንድ አድርጌ ምን እንደሚያደርግ እኔ አውቃለሁ። ምን ማለት ነው? ምን እያልክ ነው? ግን አቦታው ከነፍሳ ይበልጥልህ እና እኔ የምለው ብቻ አድርግልኝ። አቦ ከነፍሳ ይበልጥልህ። አንተ ወደ ሌላ ነገር እንዳትሄድ። ስለዚህ ከነፍሳ ይበልጥ አቦ እኔ ለአንተ ገንዘብ እሰጥልሃለሁ። እኔ አክሊሉን በአይን ማየት አልፈልግም። ስለዚህ እኔ ገንዘብ እሰጥልሃለሁ ማለት ነው። ለምን ከአክሊሉ ጋር ማለት ከእሱ ጋር ለማውራትም አልፈልግም። እኔ ገንዘብ እሰጥልሃለሁ እላለሁ። ስለዚህ መጀመሪያው ምን አለ? ይሄን አንተን ያወጣከው ሰውዬው ያቀጠከው ሰውዬው ይሄ ነው ይሄ አንተ ደላላ ምናምን ብሎ ነበር። ስለዚህ እሱ ጋር መጥቶ እሱ ጋር ያለው ነገር እኔ ተፈትቻለሁ ብሎ ሳውራ እኔ አክሊሉን ማየትም አልፈልግም። ከሱ ጋር ማግኘትም አልፈልግም። ያክሊሉ እንግዲህ እቴት ሰው ፈልጋለሁ፣ ከሰው ጋር መኖር ፈልጋለሁ። እኔ በዚህ ሰዓት ሰው ያስፈልገኛል፣ ምግብ ሳይሆን ሰው ያስፈልገኛል እያለች ነበር። አክሊሉ ደግሞ እንግዲህ እና አክሊሉ ያለ ነገር ሁሉም መልሰን ምን ታደርጋለህ? አንተ ደግሞ ደላላ ነህ። ስለዚህ እኔ ብር እሰጥልሃለሁ። ስለዚህ በቀላሉ አክሊሉን ማሳመን ትችላለህ በገንዘብ። ስለዚህ እኔ ገንዘብ እሰጥልሃለሁ፣ አንተ በቀላሉ አክሊሉን ታሳምናለህ ይላል። እንግዲህ ወደ ተመልካቾች ቤተሰቦቼ እንግዲህ እቴት እንግዲህ ከሰው ጋር መኖር ነው ፈልገው እኔ ሰው ፈልጋለሁ ብላ እንግዲህ ምግብ ሳይሆን ሰው ፈልጋለሁ አለች። እንግዲህ ስለዚህ የደላላ ስራ ገንዘብና ገንዘብ ብቻ ነው፣ ሌላ ነገር አይደለም። ደላላው ብር ነው የምፈልገው፣ ብር ስለሆነ እኔ ብር እሰጥልሃለሁ። ስለዚህ
ያንተ ስራ ብር ፍለጋ ነው፣ ብር ብቻ ነው የምትፈልገው። ስለዚህ ለገንዘብ ትጠልሃለህ። ስለዚህ አክሊሉ ጋር መገናኘትን አልፈልግም ይላል። አቦ ምን እያልክ ነው አንተ? አክሊሉ እኮ ገንዘብ ሳይሆን እሱ ራሱ የሌላ ብሎኛል። አይ ማይዳ አልፈልግም ይላል ማለት ነው። ብሎ እንግዲህ ለዳላ ለእንግዲህ ማክሰኞ ሰጣት ማለት ነው። እንግዲህ ፍቃደኛ አይደለም እሱ አክሊሉ ጋር ለመገናኘት ማለት ነው። እና ስንት ብር ብሎ ስጠይቀው 20,000 ብር። ኧረ እባክህ እኮ አንድ ቤት ተከራይቼ እኮ ነው ያለው እንጂ በደንብ ለመጠገንም ደህና ብር ያስፈልገኛል። ይሄ በቃ አይደለም። ኧረ ችግር የለውም። እሺ እንደዛ ከሆነ ችግር የለውም። እሺ በቃ እንደዛ ከሆነ እና ዛሬ ነገ ሳይል ብሎ ይጠይቃል። እሺ ችግር የለውም እሺ ይላል። በዛው እየግባባሉ ከተስማሙ በኋላ እና እዚህ አካባቢ ቤትም አለ። እሱማ በጣም ጥሩ ነው። እዚህ አካባቢ ግን ወደ አካባቢ በጣም ማተኛል። በጣም ነው የማተኛው ነው ጅምርክ ነው። በጣም ነው የማተኛው። በጣም ነው የደበደበኝ። አይዞህ ካሁን ደግሞ ይሄ ይዘላል አብረን እንተሃል። አይዞህ ብሎ በዛው ይዘጋል ማለት ነው። እንግዲህ ውድ ተመልካቾቼ እቴቴ ጋር ደግሞ ድሮ ሰዎቹ ጎረቤቶቼ ይሄ ልጅ እኮ አንቺን ሊገል ነው ይላል። ሰዎቹ ምን ሆኖ ነው ምናምን ብዬ እላለሁ። እንዴ የአክሊሉ አባት ፈረንጅ ነው እንጂ እናቴ ጠይቃለች ማለት ነው። ግን ምን ያልሽኝ ልጄ? እኔ ነኝ ከፈረንጅ የምወልደው እቴቴ አክሊሉ እኮ ነጭ ስለሆነ እኮ ነው እንጂ የጠየቅኩት። ድንገት ከፈረንጅ ነው እንደ የወለድሽው እቴቴ ምን አልሽኝ? ምን አልሽኝ? አይ ብዙም አያምርም ለዛ ነው እንጂ አንቺ ልጅ የኔ ልጅ ነው አያምርም እያልሽ ነው አክሊሉ? ሩዋ እንጂ ረቃም ውሻ የመሰለው ልጅ አያምርም አክሊሉ አያምርም እያልሽ ነው እንጂ ጉልቻ መሰለ ልጅን አያምርም እያልሽ ነው እንጂ አክሊሉ እኮ ቆንጆ ልጅ ነው የኔ ልጅ። ይቅርታ እቴቴ ላይ ይቅርታ ትጠይቃለች። በልጄ ላይ የሚመጣ ሰው